በኖርዌይ አሸናፊነት የተጠናቀቀው የኤርሊንግ ሃላንድና የጋብሪኤል ማጋሌሽ ፍጥጫ አስቆጫዋ የጉማሬሽ ፍጹም ቅጣት ምትና የሎሎ ኔይማር አሳዛኝ ስንብት የሜክሲኮ ጋንግስተሮችና ዓለም አቀፍ ማፊያዎች ዛቻና ማስፈራሪያ እንዲሁም አስቸጋሪ የአየር ንብረትና ቀይ ካርድ ያልበገረው የእንግሊዝ ወሳኝ ድል እነሆ የሩብ ፍጻሜ ተፋላሚዎችና ተሰናባቾቹ የተለዩበት የሌሊቱ አስደናቂ የዓለም ዋንጫ ጨዋታዎች በዕለቱ ከሜዳ ባሻገር የገበያ ስፖርት ትንታኔያችን እንደሚከተለው ይቀርባል። ሰኔ 29 ቀን 2018 ዓ.ም ዕለተ ሰኞ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። የዚህ ፕሮግራም ስፖንሰራችን ደግሞ ሜሪት ፕሮፐርቲስ ሲሆን አጭር ማስታወቂያውን አይተን ስንመለስ በቀጥታ ወደ መሰናዷችን እናመራለን። አብራችሁን ቆዩ። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30% ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40% የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ። በፖርቹጋልኛ ቋንቋ ምርጡ ቡድን ወይም ተመራጩ ስብስብ የሚል ትርጉም ባለው ሴሌሳኦ በሚሰኝ ወይም ከሚለብሱት ውብ ቢጫ ማሊያ በመነሳት ከቀለሙ ጋር ባለው ተመሳስሎሽ ትንሹ ካናሪ ወይም ቢጫ ወፍ እየተባለ በቅጽል ስም የሚጠራው የብራዚል ብሔራዊ እግር ኳስ ቡድን በዓለም ዋንጫ ታሪክ ውስጥ በጣም ስኬታማና ተደናቂዋ ብራዚል የዝግጅቱ ምልክት በመድረኩ 5 ጊዜ ሻምፒዮን በመሆን የዓለም ዋንጫን በብዛት በማንሳት ቀዳሚዋ ሀገር በ1958፣ 1962፣ 1970፣ 1994 እና 2002 ላይ የተሞሸረችው የከዋክብቶቹ መፈጠሪያ የዓለም ዋንጫ ከጀመረበት ከ1930 ጀምሮ እስካሁን በተደረጉት ሁሉም የዓለም ዋንጫ ውድድሮች ላይ የተሳተፈችዋ ብቸኛዋ ሀገር ያለምንም የፕሌይ ኦፍ ጨዋታ በቀጥታ በማጣሪያ ውድድሮች ያለፈች ብቸኛዋ ምድር በዓለም እግር ኳስ ታሪክ ውድድሩ በተደረገባቸው 4 የተለያዩ አህጉራት ላይ ዋንጫውን ያነሳች ብቸኛዋ ሀገር አውሮፓ በ1958 ስዊድን ላይ፣ ደቡብ አሜሪካ በ1962 ቺሊ ላይ፣ በ1970 ሜክሲኮና በ1994 አሜሪካ ላይ እንዲሁም በ2002 እስያ ወይም ደቡብ ኮሪያና ጃፓን ላይ መሞሸር የቻለችው የእግር ኳስ መነሻዋ ከ1982 ጀምሮ ባሉት ተከታታይ የዓለም ዋንጫዎች በሙሉ በምድብ ጨዋታዎች ደረጃዋን አንደኛ ወይም መሪ ሆና በማጠናቀቅ ረዥም ታሪክ ያላት የምንጊዜም ከፍተኛ የስታቲስቲክስ መሪ በዓለም ዋንጫ ታሪክ ከፍተኛ ወይም ከ76 በላይ ድሎችንና በርካታ ማለትም 238 ጎሎችን በማስቆጠር የምንጊዜም መሪዋ ሀገር በታሪክ ብዙ የዓለም ዋንጫ ነጥቦችን የሰበሰበችው የየት የሌሊ ኮከቦች መፍለቂያ የሆነችው ብራዚል በማራኪ በጥበባዊና እግር ኳስን ውብ በሆነ ገጽታ አጥቅቶ በመጫወት የምትታወቀዋ በዓለም ዋንጫ ታሪክ 3 ዋንጫዎችን ያነሳውን ታላቁን ንጉስ ፔሌን ጨምሮ እንደ ጋሪንቻ እንዲሁም በዓለም ዋንጫ 15 ጎሎችን ያስቆጠረውን ትልቁን ሮናልዶና ዛሪዮ ሮማሪዮና ኔይማር ጁኒየርን የመሳሰሉ ታላላቅ ኮከቦችን ያፈራችው ታላቋ የእግር ኳስ ሀገር ብራዚል ሌሊቱን ግን እጅግ አስደንጋጭ ሽንፈት ተጎንጭታ ከዓለም ዋንጫ ውድድር ተሰናብታለች። በታሪክ ካባ የተጀቦነችው የዘመናቷ ልዕለ ሀያል የእግር ኳሱ መቤት ገና አዲስ ታሪክ በመጻፍ ላይ ባለችው ኖርዌይና በደራሲው ኤርሊንግ
የኤርሊንግ ሃላንድ ግቦች መራር የሽንፈት ጽዋ ጨልጣ ከመድረኩ እብስ ብላለች። ይህ ሽንፈት ብራዚል ከ36 ዓመታት ወዲህ በዓለም ዋንጫ በጣም ቀድማ የተሰናበተችበት አጋጣሚ ሆኖ ተመዝግቧል። በጨዋታው ብዙም ሳይታይ የቆየው የ25 ዓመቱ አጥቂ ኤርሊንግ ሃላንድ በ79ኛው ደቂቃ ላይ በግንባሩ በመግጨት እንዲሁም በጭማሪ ሰዓት ላይ በግራ እግሩ አክርሮ ከርቀት በመምታትና የብራዚል መረብ ላይ በመደባለቅ ለኖርዌይ 2 ግቦችን አስቆጥሯል። ይህም ለሃላንድ በውድድሩ 6ኛና 7ኛ ግቡ ሆኖ ተመዝግቦለታል። ይህም በከፍተኛ ግባግቢነቱ ከሊዮኔል ሜሲ ከሜባፔና ከሃሪኬን ጋር እኩል እንዲፎካከር አስችሎታል። የብራዚል አስፈሪነት የነ ማጋሌሽ ብርቱ ተከላካይነት ያልበገረው ሃላንድ የብራዚልን ቆሌ ገፎ ከውድድሩ አሰናብቷቸዋል። በጨዋታው የጉማሬሽ ፍጹም ቅጣት ምት መሳት ብራዚልን እንደ ኔይማር ስቅስቅ እስክትል ያስለቀሰ የባከነ ጥሩ ድል ነበር። በአሁኑ ወቅት ክለብ የሌለው የኖርዌይ ግብ ጠባቂ ኒላንድ በ10ኛው ደቂቃ ላይ ነበር ብራዚላዊው ብሩኖ ጉማሬሽ የመታውን የፍጹም ቅጣት ምት በአስገራሚ ሁኔታ ማዳን የቻለው። በመቀጠልም ማርቲኔሊ፣ ቪኒሺየስ ጁኒየርና ኤንድሪክ የመሳሰሉ ተጫዋቾች የሞከሩትን አደገኛ ኳሶች ማክሸፍ ችሏል። መቼስ ይህ 23ኛ የ2026 የዓለም ዋንጫ ውድድር የግብ ጠባቂዎች ዘመን ሆኗል። በካርሎ አንቸሎቲ የሚመራው የብራዚል ብሔራዊ ቡድን በ68ኛው ደቂቃ ላይ ኔይማርን ቀይሮ ቢያስገባም ረፍዶ ነበርና ለውጥ ግን አልመጣም። በጭማሪ ሰዓት 90ው ደቂቃ አልቆ በጭማሪው 10ኛ ደቂቃ ላይ የፍጹም ቅጣት ምት ያስቆጠራት ብቸኛ ግብም ቡድኑን ከሽንፈት አላዳነችም። አዲስ ጥልቅ ህልም የኖረ ትልቅ ታሪክን የረታበት ሌሊት ሆኖ አልፏል። ይህ የብራዚል ሽንፈትና የኖርዌይ ድል የተቃራኒ ገጽታ መስተጋብር ሆኖም ታይቷል። አንደኛው ያማረ የጥበብ ፍሰቱን የቀደመ የታሪክ ማንነቱንና የደመቀ ክብሩን ሲያጣ፣ ሌላኛው ደግሞ በጽናትና በጥንካሬ አዲስ አክሊል የተቀዳጀበት አስገራሚ ድል ነው። በዚህ ዓለም ዋንጫ ሃላንድ ከሞከራቸው 18 የግብ ሙከራዎች መካከል 7ቱን ወደ ግብነት በመቀየር 39% ሙከራዎችን ወደ ግብ የመቀየር መቶኛ ይዘዋል። ይህም በ1986 ጋሪ ሊንከን በ15 ሙከራዎች 6 ጎሎችን አስቆጥሮ ካደረገው 40% የጎል ሙከራዎች ወደ ግብ መቀየር በኋላ በትንሽ ሙከራ ብዙ ጎል ያስቆጠረ ሁለተኛው ተጫዋች ያደርገዋል። ሃላንድም በዚህ ከጨዋታው በኋላ ይህ ከፈጣሪ ሰጠኝ ነው፣ ምንም ማድረግ አልችልም ሲል ተደምጧል። በዚህ ከፍተኛ ደረጃ ሃላንድ ሀገሩን ለአዲስ ታሪክ ሲያበቃ ህዝቡንም በከፍተኛ ደስታ አጥለቅልቆታል። የተለመደ ከጨዋታ ማብቂያ በኋላ የነበረ የስቴዲየም ትርኢታቸውንም በደጋፊዎቻቸው ፊት ከዚህ በፊት በማርቲን ኦዴጋርድ ሲከወን የነበረውን ድራማ ሌሊቱን ግን ከድሉ በኋላ ኤርሊንግ ሃላንድ አስጨፍሯቸዋል። ብራዚልን በማሸነፍ በታሪካቸው ለመጀመሪያ ጊዜ በዓለም ዋንጫው መድረክ ለሩብ ፍጻሜ የደረሱት ኖርዌያውያን በሀገራቸው መዲና በሆነችው ኦስሎ እንዳሸን ፈሰው ደስታቸውን በጋራ ማክበር ችለዋል። የዓለም እግር ኳስ ማራኪነት መገለጫ የሆነችው ብራዚል በዚህ መልኩ ስትሸነፍ ማየት እግር ኳስ ምን ያህል የዋዛ እንዳልሆነ የሚያስታውስም ነው። በታሪክ መድብል ሳይሆን በአዲስ ህልም መፋለም፣ በስሜት ብቻ ሳይሆን በስልት መመራት ግዴታ መሆኑን የተረዳንበት ታላቅ ፍልሚያና አስደናቂ ጨዋታ ነበር። የሜዳው ንጉሶች ተብለው የሚታሰቡት የብራዚል ኮከብ ተጫዋቾች በስሜታዊነት ግፊት ውስጥ ሆነው ድልን መፈለጋቸው የሽንፈት መራር ጽዋ ምን ያህል ከባድ እንደሆነ ለመቅመስ ተገደውበታል። ኖርዌይ በበኩሏ በጨዋታው የሀገሪቱ ንጉስ ስቤሬ ማግኑስና ልዕልት ኢንግሪድ አሌክሳንድሪያ ለመመልከት በተገኙበት መድረክ በታሪካቸው ለመጀመሪያ ጊዜ የሆነ ጣፋጭ ድላቸውን አጣጥመውበታል። ብራዚል በጨዋታው ካለፈው ግጥሚያ የአንድ ተጫዋች ለውጥ አድርጋ ነበር ወደ ሜዳ ገብታ የተፋለመችው። ሆኖም ግን የምትቆረቁር ፍጹም ቅጣት ምትስተው ለስንብት ተዳርገዋል። ብራዚሎች በዓለም ዋንጫው በመደበኛው የጨዋታ ክፍለ ጊዜ ያገኙትን ፔናልቲ ሲስቱ ይህ ከ40 ዓመታት በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። ለብራዚል በዓለም ዋንጫው ለመጨረሻ ጊዜ ፔናልቲ የሳተው ዚኮ ነበር በ1986 ላይ። ታዲያ ተመሳሳይ ስህተት ብራዚላውያን ሌሊቱን ተሳሳቱ። ሆኖም ብራዚል ሽንፈቷ በታሪኳ ያለ
ያላትን ውበት የማያጠፋ ይልቁንም ዳግም ተነሳ የምትገነባበት አዲስ ትውልድ መምጫ ደወል ሊሆን እንደሚችል ይጠበቃል። የጽናትና የስሪት ፍሬ የሆነው የኖርዌይ ድል በአንጻሩ በዘመናዊው እግር ኳስ ላይ ያመጣቸው ትልቅ ክስተት ነው። እንደ ማርቲን ኦዴጋርድ ያሉ ታታሪ የመሃል ሜዳ ኳስ አቀነባባሪዎች የሚመሩት ቡድኑ ሜዳ ላይ የሚያሳየው ጥንካሬ በዲሲፕሊን የተደገፈ ጥረት መቼም ቢሆን ውጤት እንደማያጣ የሚያረጋግጥ ሆኗል። የኖርዌይ ተጫዋቾች እንደ ኤርሊንግ ሃላንድ ባሉት አይምሪ አጥቂዎች ታግዘው ጠንካራውን መከላከል ጥሰው ማለፍ መቻላቸው ለአሸናፊነት የሚከፈልን ዋጋ ከፍ አድርገው በድል መጽሐፍ ላይ አዲስ ምዕራፍ እንዲከፍቱ አስችሏቸዋል። ሽንፈትንና ድልን ሁለቱንም ተቃራኒዎች አቅፎ የያዘው ይህ የእግር ኳስ መልክ ድንቅ የህይወት መስተዋት ሆኖ አንዳች ነገር ለሁላችን ማስተምሮናል። በዚህ የብራዚል ሽንፈት ከምንም በላይ የሰውን ልብ የነካውና ያስነባው ጉዳይ ደግሞ የኔይማር ጁኒየር ነገር ነው። ንጉስ ለመሆን ተወልዶ ልዑል ሆኖ የቀረው ኔይማር ጁኒየር እድሜና ጉዳት ከባድ ሆኖበት ያለመውን ዋንጫ ለሀገሩ ሳይሰጣት ተስፋው መጨለሙን እያወቀ ተቀይሮ ገብቶ የመጨረሻ ጨዋታውን አድርጎ የመጨረሻ ግቡንም አስቆጥሮ ራሱን ከዓለም ዋንጫም ሆነ ከብሔራዊ ቡድኑ አሰናበተም። ያልተጠገበው ብላቴና ተሸኘ ላይመለስ እንደገና። በስንብቱ ሞክር ያለው አሁን ግን አብቅቷል ያለው ብራዚላዊ ኮከብ ኔይማር ጁኒየር በሌላ የዓለም ዋንጫ እንደማንመለከተውም ከጨዋታው በኋላ ሾክ ብሎናል። ከጉዳቱ ጋር ታግሎ በዚህ የዓለም ዋንጫ ላይ የደረሰውና ከኖርዌይ ሽንፈት በኋላ በእንባ ተሞልቶ የታየው ኔይማር ሞከርኩኝ አሁን ግን አብቅቷል ሲል በቴሌቪዥን መስኮት የተሰማ ሲሆን የመጨረሻው የዓለም ዋንጫ እንደሆነ ሲያረጋግጥም አሁን አብቅቷል በማለት ገልጿል። እሱ በሚሳተፍበት የመጨረሻው የዓለም ዋንጫ ውድድር ሀገሩ ብራዚል ከተሰናበተች በኋላ የ34 ዓመቱ ኔይማር ጁኒየር ከ15 ዓመታት የብሔራዊ ቡድን ቆይታ በኋላ እንደገና እንደማይጫወት አረጋግጧል። ኔይማር ጁኒየር ደጋግሜ ሞከርኩ ግን አበቃ፣ እዚህ ጀመርኩ እዚህ ጨረስኩ ይላል። በ130 ጨዋታዎች 80 ጎሎችንና 58 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። በሕይወት የሌለውንና ታሪካዊውን የብራዚል ኮከብ ተጫዋች ፔሌን በማለፍም የብራዚል ታሪካዊ ከፍተኛ ጎል አስቆጣሪ መሆን ችሏል። የብራዚል ታሪካዊ ከፍተኛ አሲስት አድራጊም ራሱ ነው። በአራት የተለያዩ የዓለም ዋንጫዎች ላይ ጎል ያስቆጠረና ብራዚልን በ2013 የኮንፌዴሬሽን ካፕ ወደ ድል የመራ አብሪ ኮከብም ነው። የዓለም ዋንጫን ማንሳት ባይሳካለትም ለተጫወተባቸው ክለቦችና ለሀገሩ ሲዋጋና ሁሉንም ሲሰጥ ተመልካቹንም ሲያዝናናና ሲያስደስት የኖረ ኮከብ ነው። ዝላታን ኢብራሂሞቪችም እንዲህ ብሎለታል። በባርሴሎና ፒኤስጂና በብራዚል ሲጫወት ታላቅ ነገር ያደረገ ተጫዋች ሆኖ ይታወሳል። ግን ሁልጊዜም ከዚህ በላይ መስጠት ይችል ነበር የሚል ስሜት በደጋፊዎች ዘንድ ይኖራል። ባላንዶር ማሸነፍም ይችል ነበር ይልለታል። ነገር ግን ይላል ዝላታን ቢሆንም እሱ እጅግ ድንቅ ተሰጥኦ ያለው ተጫዋች ነው። ክህሎቱም ከምናየው በላይ ነው። ለብራዚል እግር ኳስ አሳዛኝ ቀን ነው በማለት ደጋፊዎችን የተሰማቸውን የስንብት ሐዘን እሱም አብሮ ተጋርቷል። ሌላው ደግሞ እንግሊዝ በ10 ተጫዋቾች ሜክሲኮን ጥላ ለሩብ ፍጻሜ የበቃችበት የአስቴካው አስደናቂ ፍልሚያ ነው። በ2026 የዓለም ዋንጫ አስደናቂ ጨዋታ እንግሊዝ አዘጋጇን ሜክሲኮን 3-2 በሆነ ጠባብ ውጤት በማሸነፍ ወደ ሩብ ፍጻሜው ማለፏን አረጋግጣለች። በታሪካዊ አስቴካ ስቴዲየም በተደረገው በዚህ እጅግ አስደሳች ፍልሚያ ላይ ጁድ ቤሊንጋም 2 አስደናቂ ጎሎችን በማስቆጠር እንግሊዝን ቀዳሚ ማድረግ ችሏል። በቶማስ ቱሄል የሚመሩት እንግሊዞች ቀጣይ ቅዳሜ ዕለት በሚያሚ ከኖርዌይ ጋር የሩብ ፍጻሜ ፍልሚያ ተጋጣሚ መሆናቸውን ሲያረጋግጡ አዘጋጇ ሀገር በበኩሏ ታሪካዊ ጥረቷ ሳይሳካ ቀርቷል። በእንግሊዝ ተጫዋቾች ላይ ሲደርስ የነበረው የጋንግስተሮችና የማፊያዎች ቡድን ማስፈራሪያና ዛቻ በእንግሊዝ ተጫዋቾች ጉልበትና ላብ ጎርፍ ሆኖ ተበልቷል። ሜክሲኮዎች በጁሊያን ኩዊኖንስ ጎል ወደ ጨዋታው ለመመለስ ቢሞክሩም የእንግሊዝ ብሔራዊ ቡድን ካፒቴን የሆነው ሃሪኬን ግን በፍጹም ቅጣት ምት ሶስተኛዋን ጎል አስቆጥሮ ተስፋቸውን መልሶ አጨልሞታል። ይሁን እንጂ በ54ኛው ደቂቃ ላይ ያሬል ኳንሳ በቀይ ካርድ ከሜዳ መውጣቱን ተከትሎ እንግሊዝ ጨዋታውን በ10 ተጫዋቾች ለመጨረስ ተገድዳለች። ቀጥሎ በተደረገ ጨዋታ ራውል ሂሜኔዝ ለሜክሲኮ ሌላ የፍጹም ቅጣት ምት ጎል ቢያስቆጥርም የእንግሊዝ ተከላካዮች ሌላ ግብ እንዳይቆጠር እስከ መጨረሻው ተዋግተው ውጤቱን አስጠብቀው ወጥተዋል። በ10 ተጫዋቾች ሁለተኛውን አጋማሽ የተጫወቱት እንግሊዞች በኃይለኛ
ጫና የሚያስፈራሩትን የሜክሲኮ ዓለም አቀፍ ጋንግስተሮችና የማፊያ ቡድኖች ማስፈራሪያዎቻቸውን አሻፈረኝ ብለው ድላቸውን አጣጥመው ተመልሰዋል። የማራዶና ታሪካዊ የእግዜር እጅ ጎል በተቆጠረባቸውና በአርጀንቲና በተሸነፉበት እጅግ ታሪካዊ ስቴዲየም ከቀይ ካርድ፣ ከአየር ንብረት፣ ከማፊያ ቡድኖች ዛቻ እንዲሁም ከሜክሲኮ እሳት የላሱ ተጫዋቾች ጋር ታግለው ለሁለተኛው የዓለም ዋንጫቸው የተቃረቡበትን ጣፋጭ ድል ተጎንጭተዋል። በጨዋታውም የሶስቱ አናብስት አምበል ሃሪኬን በውድድሩ 6ኛ ጎሉን ማስቆጠር ችሏል። ሃሪኬን በዓለም ዋንጫው በድምሩ ያስቆጠራቸውን የግብ መጠንም ወደ 14 ከፍ አድርጓል። በፊፋ የሀገራት ዓለም ዋንጫ ታሪክ የምንጊዜም ከፍተኛ ግብ አስቆጣሪዎችን ስንመለከት በቀዳሚነት የምናገኘው አርጀንቲናዊውን ሊዮኔል አንድሬስ ሜሲን ሲሆን በድምሩ 20 ጎሎችን ማስቆጠር ችሏል። ሜሲ በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት እየተካሄደ ባለው የ2026 የዓለም ዋንጫ ላይ በርካታ ጎሎችን በማስቆጠር የጀርመኑን ሚሮስላቭ ክሎዝን የቀድሞ ሪከርድ ማሻሻል ችሏል። ፈረንሳዊው አጥቂ ኬሊያን ምባፔ በበኩሉ በ19 ጎሎች በቅርብ ርቀት ሜሲን እየተከተለ ይገኛል። እነዚህ ሁለት ኮከቦች ሪከርዱን ከፍ እንደሚያደርጉት የሚጠበቅ ሲሆን የዘንድሮው የውድድር ጊዜ ከፍተኛ ግብ አግቢነት ፉክክርም ከምንጊዜውም በላይ ተቀጣጥሎ ቀጥሏል። በዓለም ዋንጫው የኮከብ ግብ አግቢነት ፉክክር እጅግ አስገራሚና የሚያጓጓ ሲሆን ገና ካሁኑ 3 ተጫዋቾች በእኩል የጎል ፉክክር ሌላ የዓለም ዋንጫ ድምቀት ፈጥረዋል። ሊዮኔል አንድሬስ ሜሲ፣ ኬሊያን ምባፔ፣ ኤርሊንግ ሃላንድ ሶስቱም 77 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነትን በዓለም ዋንጫ ታሪክ እንዲህ ያለ ነገር ታይቶ በማይታወቅ ደረጃ ፉክክሩን አጧጡፈውታል። በአንድ የዓለም ዋንጫ መድረክ 3 ተጫዋቾች እያንዳንዳቸው 7 ጎሎችን አስቆጥረው ለወርቅ ጫማው ሲፎካከሩ ይህ ለመጀመሪያ ጊዜ ነው። በጋራ በመምራት በዓለም ዋንጫው ታሪክ የአስገራሚ የጎል ፉክክር እያሳዩን ነው። ኤርሊንግ ሃላንድና ኬሊያን ምባፔ እኒህን ግቦች ያስቆጠሩት በ5 ጨዋታዎች ሲሆን ሜሲ በበኩሉ ገና በ4 ጨዋታዎች ይህንን ያደረገ ሲሆን ምናልባትም ነገ ምሽት በሚደረግ ጨዋታ መሪነቱን የግሉ እንደሚያደርግ ይጠበቃል። ውድድሩ አሁን ላይ ወደ ሩብ ፍጻሜ ምዕራፍ የተሸጋገረ ሲሆን የጎልደን ቡት ፉክክሩም እጅግ አጓጊ ሆኖ ቀጥሏል። የዓለም ዋንጫ የጥሎ ማለፍ ጨዋታዎችም በተመሳሳይ ሲቀጥሉ ዛሬም እንዲሁ የሚደረጉ ለአስጨራሽ ተጠባቂ ፍልሚያዎች ይደረጋሉ። ምሽት 4 ሰዓት ላይ ፖርቹጋል ከስፔን እንዲሁም ሌሊት 9 ሰዓት ላይ አሜሪካ ከቤልጅየም የሚፋለሙ ይሆናል። የዋንጫ ተጠባቂዋ ስፔን ወይስ የእግር ኳሱ ንጉሥ ሀገር ፖርቹጋል ታልፍ ይሆን? አሜሪካስ በውድድሩ አዘጋጅነት የተጋሯትን ሜክሲኮንና ካናዳን ትሰናበታለች ወይስ ቤልጅየምን ረታ በውድድሩ ትቆያለች? እነዚህን አጓጊ ጨዋታዎች የተመለከቱና ሌሎች ስፖርታዊ መረጃዎችን ደግሞ በምሽቱ የገበያ ስፖርት ዝግጅታችን ላይ ጠብቁን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ